ሰላም ጤና ይስጥልኝ ተማሪዎች እንደምን አላችሁ? እኔ መምህር ተረፈ መቆያ ነኝ። ዛሬ ተዘጋጅቼ የቀረብኩላችሁ የ11ኛ ክፍል ጂኦግራፊ ዩኒት 3 ክፍል 4 ላንድ ሪሶርስ ዲፕሊሽን ኤንድ ዲግራዴሽን በሚል ርዕስ ላይ ይሆናል። አብራችሁን ቆዩ። ኮንሴፕት ኮዝስ ኤንድ ኮንሲኩዌንስስ ኦፍ ሪሶርስ ዲግራዴሽን። ሪሶርስ ዲግራዴሽን ምን ማለት ነው? ከዚህ እንግዲህ ላንድን ነው የምናየው። ለምን ላንድ መሰረታዊ ነገር ነው። ለምን ሌሎቹ ሪሶርሶች ላንድ ላይ ስለሚገኙ ኮንሴፕት ኮዝ ኤንድ ኮንሲኩዌንስስ ኦፍ ሪሶርስ ዲግራዴሽን እናያለን። ሪሶርስ ዲግራዴሽን ምንድን ነው? ኮንሴፕት ኦፍ ሪሶርስ ዲግራዴሽን። ሪሶርስ ዲግራዴሽን ማለት ዘ ኦቨርኦል ሪዳክሽን ኦፍ ዘ ኳሊቲ ኤንድ ኳንቲቲ ኦፍ ሪሶርስ ነው። የተፈጥሮ ሀብት በኳሊቲ በጥራት በኳንቲቲም በመጠንም ሲቀንስ ሪሶርስ ዲግራዴሽን ይባላል። ለምሳሌ ላንድ ሪሶርስ ውስጥ ከሚካተቱት መካከል እንደ ሶይል ሪሶርስ፣ ዋተር ሪሶርስ፣ ፎሬስት ሪሶርስ፣ ፊሽ ሪሶርስ ኤንድ ሶ ኦን። የእነኚህ የተፈጥሮ ሀብቶች በኳሊቲ እና በኳንቲቲ ሲቀንሱ ሪሶርስ ዲግራዴሽን ይባላል። ኢት ኢዝ ሞር ኤቪደንት ፍሮም ሎስ ኦፍ ሶይል ፕሮዳክቲቪቲ water and air pollution, contraction of vegetation cover over an area። ምንድነው የዚህ ማስረጃው? ሶይል ዲግራዴሽን እንዳለ ማስረጃው ምንድነው? የመጀመሪያው የሶይል ፕሮዳክቲቪቲ ሲቀንስ ወይም ሶይሉ ምርታማ ሳይሆን ሲቀር፣ ወተር እና ኤር ፖሉሽን ሲከሰት፣ ውሃና አየር ሲበከል፣ የቬጂቴሽን ከቨሬጅ ኤሪያው ደግሞ ኮንትራክት ሲያደርግ ወይም ሲቀንስ ሪሶርስ ዲግራዴሽን ተከስቷል ማለት እንችላለን። በዚህ መሰረት የሪሶርስ ዲግራዴሽን ዋና ምክንያቶች ወይም ኮዞቹ ምንድን ናቸው? በሁለት መክፈል ይቻላል። እሱም ሂውማን ኮዝ እና ናቹራል ኮዝ ብለው። ለምሳሌ ሂውማን ኮዝ ወይም ሂውማን አክቲቪቲ የሪሶርስ ዲግራዴሽን ዋነኛው ምክንያት ነው። ለምሳሌ የሰው ልጅ ምን ነገሮች ያካሂዳል? ዲፎረስቴሽን አለ፣ ደኖችን መቁረጥ፣ ዲስትራክሽን ኦፍ ኢኮሲስተም አለ፣ ዜን ሊዲንግ ቱ ሎዝ ኦፍ ዋት ባዮዳይቨርሲቲ፣ ማንኛውም ህይወት ያለው ነገር እንዳይኖር ያደርጋል ማለት ነው። ማይኒንግ ኦፍ ሚነራል ኦይል ኤንድ አዘር ሌላኛው የሂውማን አክቲቪቲ ናቸው ሪሶርስ ዲግራዴሽን የሚያመጡ። ቴክኖሎጂካል ኤንድ ኢንዱስትሪያል ዴቨሎፕመንትም ሌላኛው ሪሶርስ ዲግሬድ እንዲሆን የሚያደርጉ ናቸው። ናቹራል ስንሄድ በተፈጥሮ ሪሶርስ እንዴት ነው ዲግሬድ የሚሆነው? በኳሊቲም በኳንቲቲም የሚለውን ስናይ የመጀመሪያው እርዝኩዊክ ነው፣ ቮልካኒክ ኢረፕሽን፣ ላንድ ስላይዲንግ እና ፍለዲንግ ናቹራል ሃዛርደስ ዛት ኮዝ ሪሶርስ ዲግራዴሽን። ሪሶርስ ዲግሬድ እንዲሆን የሚያደርጉ የተፈጥሮ ሁነቶች ወይም ክስተቶች ናቸው ማለት ነው። ኮንሲኩዌንስ ኦፍ ሪሶርስ ዲግራዴሽን። ሪሶርስ ዲግሬድድ ሲሆን ምንድን ነው የሚኖረው ኮንሲኩዌንስ? ሪሶርስ ዲግሬድ ሲሆን ኔጋቲቭ ኮንሲኩዌንስ ነው የሚኖረው። ኢትስ ኢምፓክትስ አር ማች ወርስ ኢን ዲቨሎፒንግ ካንትሪ። የሪሶርስ ዲግራዴሽን ኢምፓክት በጣም የጎላና አሰቃቂ የሚሆነው ባላደጉና በማደግ ላይ ባሉ ሀገሮች ነው። ለምሳሌ አብዛኛዎቹ አፍሪካ ውስጥ በሚገኙ ሀገሮች ላይ ትልቅ ኢምፓክት አለው። ከኮንሲኩዌንስ ኦፍ ሪሶርስ ዲግራዴሽን የመጀመሪያው ሎስ ኦፍ ባዮዳይቨርሲቲ ነው። ሎስ ኦፍ ባዮዳይቨርሲቲ፣ ሶይሉ በቀላሉ ኢሮድ ይሆናል። ይሄ ሶይል ኢሮዥን ደግሞ ምን ያመጣል? ኒውትሪየንት ዲፕሌሽን ያመጣል። ሶይሉ ውስጥ ያሉ ነገሮች ቅድም ካስታወሳችሁ ሶይል ዲግራዴሽን ላይ ፊዚካል፣ ኬሚካል እና ባዮሎጂካል አለ። ሶይሉ ኢሮድ ሆነ ማለት እነዛ ፕሮሰሶች ሲከሰቱ ማለት ነው። ኒውትሪየንት ዲፕሌሽን ያመጣል። ኒውትሪየንት ዲፕሌሽን ካመጣ ደግሞ አግሪካልቸራል ፕሮዳክቲቪቲያችንን ይቀንሳል። ሪዲዩስድ አግሪካልቸራል ፕሮዳክቲቪቲ ዜን ኢት ዳሜጅ ኦር ኮዝ ዳሜጅ ቱ ኢኮሲስተም፣ እንዳጠቃላይ ኢኮሲስተሙ ላይ ጉዳት ያመጣል። ሌላው ኮንሲኩዌንስ ኦፍ ሪሶርስ ዲግራዴሽን ክላይሜት ቼንጅ ነው። የአየር ንብረቱ እንዲለወጥ ያደርጋል። የአየር ንብረቱ ከተለወጠ ደግሞ it have severe consequence for ecosystem and human society። እንዳጠቃላይ በኢኮሲስተሙ እና በሰው ልጅ ላይ ትልቅ ኔጋቲቭ ኢምፓክት አለው። ሪሶርስ ዲግሬድ ከሆነ ሌላው ኮንሲኩዌንስ ዋተር ፖሉሽን ነው።
እሱ ወተሩ ፖሊዩት ከሆነ ከተበከለ ምንን ይጎዳል? ኢት ሃርም ፊሽ ፖፑሌሽን ኦር ፊሽ ፕሮዳክሽን ላይ ችግር ጉዳት ያመጣል። ዳሜጅ ሃቢታት መጠለያ ላይ ችግር ያመጣል። እንደ አጠቃላይ ኢት አፌክት ሂውማን ሄልዝ የሰው ልጅን ጤና ይጎዳል። ሌላው ኢኮኖሚክ ኢምፓክት አለው ሪሶርስ ዲግራዴሽን። ለምሳሌ ኢኮኖሚክ ኢምፓክት ሲባል ኢት ሪዲዩስ አግሪካልቸራል ፕሮዳክቲቪቲ የአግሪካልቸር ምርትን ይቀንሳል። በክሮፕ ፕሮዳክሽንም በአኒማል ዶሜስቲኬሽንም ላይ ያለውን ፕሮዳክቲቪቲ ይቀንሳል። ሪዲዩስድ ቱሪዝም አሁንም ሪሶርስ ዲግሬድ ከሆነ የቱሪዝም አክቲቪቲውን ይቀንሳል ወይም ይጎዳዋል። ሌላው ሄልዝ ኬር ኮስትን ይጨምራል ነው ያባብሳል። ቀጣይ የምናየው ከሪሶርስም በጣም አንገብጋቢው እና ሌሎች ሪሶርሶችን ጠቅለል አድርጎ የያዘው ላንድ ነው። ላንድ ዲግራዴሽን ማለት ምን ማለት ነው? እንዴትስ ይከሰታል የሚለውን እንይ። ላንድ ዲግራዴሽን ኢዝ ዘ ሪዳክሽን ኦፍ ላንድ ቦዝ ኢን ኳሊቲ ኤንድ ኳንቲቲ ነው። የመሬት ሀብት በኳሊቲም በኳንቲቲም ሲቀንስ ላንድ ዲግራዴሽን በመባል ይታወቃል። ሶርስ ኦፍ ላንድ ሪሶርስ ዲግራዴሽን እንዴት ነው መሬት ዲግሬድ ሊሆን የሚችለው? ሁለት ምክንያቶች አሉ። እነሱም አንደርላይንግ ኮዝ እና ፕሮክሲሜት ኮዝ ይባላሉ ተማሪዎች። አንደርላይንግ ኮዝ ማለት ፕራይሜሪ ኮዝ ነው። ፕራይሜሪ ማለት የመጀመሪያውና ዋነኛው ላንድ ዲግሬድ እንዲሆን የሚያደርገው አንደርላይንግ ኮዝ ይባላል። ሰከንዳሪ የሆኑ ኢሹዎች እንዲከሰቱ የሚያደርግ አንደርላይንግ ኮዝ በመባል ይታወቃል። ሁለተኛው ፕሮክሲሜት ኮዝ ነው። ፕሮክሲሜት ኮዝ ሰከንዳሪ ኢሹ ናቸው። እንግዲህ አንደርላይንግ ኮዝ ፕራይሜሪ ኢሹ ናቸው፣ የመጀመሪያውና ቀዳሚ ናቸው። ፕሮክሲሜት ኮዝ ደግሞ ሰከንዳሪ ኢሹስ ናቸው። ፕሮክሲሜት ኮዝስ የሚባሉት የሚመጡት በምን ምክንያት ነው? በፕራይሜሪ ኦር አንደርላይንግ ኤጀንቶች ምክንያት ነው። እነዚህ ኢኒሺየትድ የሚሆኑት በፕራይሜሪ ኦር በአንደርላይንግ ኤጀንትስ ነው።